አንተ እነዚህ ልጆች ጠፉ እንዴ? ይሄንን አጋጣሚ አግኝተው ነው እኔ ደቅ ብለው ተኳቸውን ያጣጣፉት። አረ ይመቻቸው ይመቻቸው። በጣም እኮ ነው የተሰቃዩት። ወይኔ ብታይ ሚኪ ትናንት እንዴት እንዳሳዘነኝ። በጣም እንጂ ደሞ አቡሻ ከዚህ በኋላ ምንም ይፈጠር ምንም ለሚኪ ጀርባህን እንዳሰጠው። እኔ እኮ አስቤው አይደለም። በቃ ቸከሷ ፒያራችን ከፍ ዝቅ ስታረግ አናዳኝ እኮ። ይኸውልህ ሚኪ አሁን ባለበት ሁኔታ እንደዚህ ስታደርግ ቀጥታ እናቱን ነው የሚያስበው። ያ ደግሞ እሱን በጣም ይጎዳዋል። ስታይል በቃ ይሄ ልጅ ደግሞ ባደርገው ነው የሚፋተኝ። ይኸውልሽ አንድ ችግር ከፈጠረ ሄጄ ነው ገረግዶሽ። ኧረ እኔ ምንም ጸብ አልፈልግም። እና ከተሳፈጥሽስ? አይሳፈጠኝም። አንቺ ፈልጌ ነበር። ጊሊያድ ቆይ ስንቴ ነው አጠገቤ እንዳደርስ ማስጠነቅቀው? እሱማ ብለሽኛል። እናማ ዛሬ መጨረሻ ንግግር ለመናገር ነው የመጣሁት። ምን? አዎ አንቺ ከቻልሽ 2 ወይም 3 ደቂቃ ብትሰጪኝ ደስ ይለኛል። እሺ ምንድነው? አመሰግናለሁ። ጊዜ የለኝም። መናገር የምትፈልገው ነገር ተናገር። ምን መሰለሽ አንቺ ካንቺ ጋር የተዋወቅኩት ህይወቴ አደጋ ላይ በነበረ ሰዓትና ቀኑ በጨለመብኝ ጊዜ ነበር። ከዛም እንደቀልድ ተዋወቅንና ሳናስበው ተፋቀርን። ይሄንን ማስተዋወሱ አስፈላጊ አይመስለኝም። ለኔ ያው እሺ ቀጥል። እና በመሀላችን ብዙ ነገሮች ተፈጥረዋል። ደስ የሚሉ ጊዜያቶች እንዲሁም አስቀያሚ የምንላቸውን ጊዜያቶች አብረን አሳልፈናል። ልክ ነህ። ሳላስበው ከልብ ወደድኩሽ። ያላንቺ መተንፈስ የማልችል እስኪመስለኝ ድረስ ውስጥ ይገባሽ። በዛ ላይ ታክሜ ለመዳኒ በከፈልሽው መስዋዕትነት ላንቺ ያለኝ ነገር በጥፉ ጨመረ። ይኸውልህ ጊሊያድ አንተ ታክመ በመዳኒ እኮ በጣም ብዙ ሰው ደስ ብሎታል። በጣም እና ማንቺን ላለማጣት ስል ብዙ አሰቃየሁሽ። ነዋልሽልኝ ውለታ ምስጋና ሲገባሽ አብዝተሽ እንድታለቅሽና እንድትጨነቂ ያረኩሽ። ግን አንቺ እነዛን ሁሉ ነገር ያረኩት ስለማፈቅርሽ ብቻ ነው። ግን እኮ ትክክል አልነበርክም። አዎ ትክክል አልነበርኩም። ዛሬም የመጣሁት ለዛ ነው። ማለት በፍቅርሽ ታውሬ አንቺና ብሩክ ላይ ላደረስኩባችሁ በደል ይቅርታ ልጠይቅሽ ነው የመጣሁት። ጊሊያድ የምርህን ነው? አዎ አንቺ ከዚህ በላይ አንቺም እኔም ብሩክን መሰቃየት የለብንም። እና ከኔ ጋር ሳይሆን ከብሩክ ጋር ስትሆኝ በጣም እንደምትስቂ ገብቶኝ፣ ስለዚህ ለአንቺ ሰላም ስል ከዛሬ ጀምሮ ከህይወትሽ እንደወጣሁ ነው የመጣሁት። ጊሊያድ እርግጠኛ ነህ? አዎ ሀና፣ በድጋሚ ስላሰቃያችሁና ስላደረስኩባችሁ ነገር በጣም ይቅርታ አድርጊልኝ። ቆይ ወዴት ልትሄድ ነው? ወደ እናቴ። ወደ ድሬዳዋ ማለት ነው? አዎ ነገ ወደዛ ሄዳለሁ። ግን አንድ ነገር ሁሌም ቢሆን እንዳትረሽ። ምን? ከእለታት አንድ ቀን ጊሊያድ የሚባል ልጅ በፍቅርሽ አብዶ እንደነበር እንዳትረሽ። እሺ አረሰ። ደህና ነኝ። ጊሊያድ አቤት። በጣም አመሰግናለሁ። እሺ ምንም አይደል። መልካም ሁሉ እመኝልሃለሁ። እሺ ደህና ነኝ። ሀና ግን ደህና ነሽ? ደህና ነኝ። ቆይ አሁን ምን እየተሰማሽ ነው? እኔ እንጃ ይሄ ነው ማለለው ስሜት ውስጥ ነኝ። ባልሳሳት ይሄን ጊዜ ሲጠብቂው ነበር አይደል? በጣም ግን እኮ በጠበቅሽው ልክ ደስ ያለሽ እኮ መሲ። ከፋም ለማም እኮ ጥሩ ጊዜያቶችን አብረን አሳልፈን ነበር። ግን በዚህ ሰዓት ብሩክ አብሮሽ ሆኖ ሁሉን ነገር ቢያይ ጥሩ ነበር አይደል? እንኳንም አልኖረ። ለምን? ምክንያቱም ጊሊያድን ጎትቼ ህይወታችን ውስጥ ያስገባሁት እኔ ነኝ። ከህይወታችን እንዲወጣ ማድረግ ያለብኝም እኔ ነኝ። ከሆነ ጥሩ ነው። ለማንኛውም ብንሄድ ምን ይመስልሻል? እሺ ቆይ ተታረቃችሁ አይደል እንዴ? አሁንም ለምንድን ነው ቆዝም? አንተ ደግሞ እያወቅ ፍቅራችን የሚመለሱ እኮ ከሄርሜላ ጋር ያለን ነገር ካረጋገጥኩ በኋላ ነው ብላኛለች። እሺ ታዲያ እሱ እንዴት ነው የምናደርገው? እኔ እንጃ። አንድ የነበረችን ተስፋ ሄርሜላ ነበረች፣ እሷም ገገመች። ታዲያ እውነቱን ለፒያራችን እንዴት ነው የምንነግራት? እኔ አላቅም አቡሽ። እናግታት እንዴ? አንተ ያማል እንዴ? አይደለም አግተናት ዝምቧን እሺ ካልን አባቷ ገደል ነው የሚከተል። እሱስ ልክ ነው። ታዲያ እሺ ምን ተሻለ? እኔ አላቅም። ከሱ በላይ ደግሞ በጣም የቦቻራ ጉዳይ እያሳሰበኝ። ለምንድን ነው ደግሞ የሱ ነገር የሚያስጨንቅ?
ምክንያቱም እኔም ብሎ ስለመጣ እዚህ ሀገር ላይ ማንም ሰው ስለሌለው ብታየው እኮ እንዴት እንደሚያሳዝን። ታዲያ እኔ ምን አገባኝ? አቡሻ ግን ለምንድን ነው እሺ የማትለኝ? ምኑን ነው እሺ የምልህ? በእናትህ አቡሻ በቃ ከቦቸራ ጋር ያለን ጠላትነት ተውና ወንድማችን አድርገው። ዝም ብዬ የጠላሁት ነው እንዴ የሚመስልህ? እና እሱን ባታገኝ እኛን አረሳንም ብዬ ስለማስብ። አንድ ነገር ደግሞ በጣም ረስተሃልሽ። ምንድን ነው እሱ? እሱ ባይኖር እኔ በህይወት አልኖርም ነበር። ምን? አቡሻ ቦቼ ከሞት ያዳነኝ ምርጥ ሰው ነው። እሺ ቆይ ይሄን ያህል ምን ቢያደርግልኝ ነው? ቆይ እስካሁን እንዳመመ ለምንድን ነው ያልነገርከኝ? ያለፈ ነገር ስለሆነ ይጠቅማል ብዬ አላሰብኩም። አስጠበቅኩ አይደለ? አንቺን መጠበቅ እኮ የሆነ ደስ የሚል ነገር አለ። እርግጠኛ ነህ? እርግጠኛ እንዴት እንደሆነ ክላስሽ በሚገባ ታድዬ በቃ ሚሳሳሙ ይበቃናል። ይልቅ አጣድፈሽ የጠራሽኝ ለምን ነበር? አንድ ጥሩ ነገር ልነግር ነው። ጥሩ ነገር ነው ያልሽው? አዎ ጥሩ ነገር። ምን ነው ግራ ገባው? አይ ዝም ብዬ ነው። ይልቅ ጥሩ ነገር ለመስማት ጓጓሁ። እሺ እነግርሃለሁ እኮ ጀምራ። ብሩኬ ከልጅነታችን ጀምረን አብረን ያደግነው፣ ከዛም ደግሞ ሳናስበው ተፋቀረን። ፍቅራችንን በተገለጽንበት ቅጽበት ነበር በእኔ ምክንያት ያ ሁሉ ችግር ወደኛ የመጣው። እሱ ጊዜ እኮ አልፏል አይደል? ብሩኬ ዝም ብለህ ስማኝ። እሺ ቀጥይ። እና የሚያስተት ብዙ ቀውሶችን ህይወታችን ውስጥ አመጣ እና ደግሞ በዙሪያችን ያሉ ሰዎች በሙሉ ተሰቃዩ። ልክ ነሽ። በዙሪያችን ያሉ ብዙ ጓደኞቻችን ተሰቃይተዋል። እናም ለአንድና ለመጨረሻ ጊዜ ለመፈተናችን ምክንያት የሆነውን ሰው ተገላግየዋለሁ። ማለት? ጊሊያድ ትናንት አግኝቶኝ ነበር። ለምን አገኘሽ? ሊሰናበተኝ ነው። ሊሰናበተኝ ስትይ? ያው እስካሁን ህይወታችንን መበጥበጡ ስህተት እንደሆነ ገብቶት ከዚህ በኋላ ወደ ህይወታችን ላይ መለስ ተሰናብቶኝ ሄደ። ምን? አዎ ብሩኬ ምሬን ነው። አንቺ ግን የምርሽን ነው? አዎ ምሬን ነው። ቆይ እንዴት? ያው እንዴት እንደሆነ ግን አላውቅም። ያው ፈጣሪ እንግዲህ ፈተናችሁ በቃችሁ ብሎ ጊሊያድን ወደ ቀልቡ የመለሰው ነው የሚመስለኝ። እኔ ይህንን ማመን አልችልም። ካለምንከኝ አቡሽን መጠየቅ ትችላለህ። እርግጠኛ ነሽ አንቺ? ብሩኬ ሞት እርግጠኛ ነኝ። እውነትም ደስ የሚል ዜና ነው ይዘሽ የመጣሽ። ታዲያ ምን ሆነ? ቦቼ ብሩን አገኘ? ያገኘ። እንዴት አድርጎ? በቃ እኔ ማይኮ ጎማለሁ። አንቺ እቺ ስልክ አስቀይማት። ቆይ አንተ የስልክ ጌት ይመጣ? እሱ ይብራብሽ። ይልቅን ካንተ አስቀይማት። እንደውም ኬት እንዳመጣው ካልነገርከኝ ይሄንን ስልክ አላስቀይመው። በቃ የሆነች ለርኪ ተጣብሽ ነው። ወይኔ በጻፍ ጭራሽ ሸዋሸዋ። ታዲያ ምን አማራጭ አለኝ? አንተ ያማል እንዴ? ቆይ የሌለብን ነገር ኬት ነው ያመጣው? ታዲያ እኔ እያየህ ስትሞት ዝም ብዬ ማየት አለብኝ እንዴ?
ይኸውልህ ቦቼ ትሰማኛል? የፈለገ ነገር ቢመጣ እኔ በስርቆት ገንዘብ መቼም ነው የማልታከመውሽ። ሚኪ በእናትህ ታርቀኝ። ይፋጃል ይልቅናን ካስቀየማት ምን ታፈጣለህ? ግራ ገብቶኝ እኮ ነው። ምንድነው ግራ የሚገባ? በቃ አንተ ከዚህ በፊት ሿሿ ስትሰራ ምናምን አይቼ ስለማላውቅ በእናታችሁ አሁን አታዝጉኝ። ይኸውልህ ቦቼ ትሰማኛለህ? አሁኑ ነው ይህን ስልክ ለባለቤቷ ለቸከሶ ሄድና መልስላት። ያት ብዬ ነው መልስላት? እኔ አላውቅም፣ እሱ አይመለከተኝ። ግን እኔ በደዚህ አይነት ነገር ተሽጦ የመጣ ገንዘብ አልታከምምሽ። ቆይ እናንተ ሰዎች ግን ልታሳብዱኝ ነው እንዴ? ታውቃለህ ቦቼ በህይወት ዘመኑ ለአንዴም ለመጨረሻም ጊዜ የሰረቀው የዛን ቀን። ወይኔ በጣም ቆይ፣ ምን አይነት ታሪክ ነው እየነገርከኝ ያለው? ይኸውልህ ወንድሜ፣ አንተ ምርጥ ወንድሜ ነህ። ማንም መጣ ማንም ቀረ ለአንተ ያለኝን ስሜት ማንም ሰው አይቀይረው። ምርጥ የለ። ግን ቦቼ ብራዘር ነች። እስካሁን ስላልተረዳው ይቅርታ። ጣጣ የለ። ባልሻውን እንሂድ። ወዴት? ቦቸር ያለበት ሄደን እንፈልገው። የምሬን ነው? አዎ የምሬን ነው። የሚያራዳል ዮንክ አመዳ ዶሮ ጉጥ እግር ነበርሽ፣ አሁን ደግሞ ጭራሽ ጉጥ ራሱን። አንተ ማንን ነው ጉጥ ራስ? አንተን ነው። እሱን ስበረግድ ታይዋለሽ። ምን ፈለግ? እንድናወራ ፈልጌ። እንደ ወንድ ነው? ምን ማለት ነው? ባለፈው ልብ ካላሊ እናንተ እንደ ወንድ ቁመን እናውራ ብለኝ ነበር። ካቆምንበት መቀጠል እንችላለን ካስፈለገ ስትል ለጊዜው እንድናወራ ብቻ ነው ፈልገው። ስታይል እና ምንድን ነው ማውራት የምትፈልገው ነገር? ስለ አንተና ስለ ቤዛ ግንኙነት ማወቅ ፈልጌ ነበር። ቤዛ የቷ? እባክህ ሙዳሊዝ። እሺ ሙዳሊዝ፣ ምንድን ነው ማወቅ የምትፈልገው ነገር? ስለ አንተና ስለ እሷ ግንኙነት። አዝናለሁ፣ ልነግርህ አልችልም። ለምን ደማ አትነግረኝ? ምክንያቱም ስለማያገባ። በፊት መሰለኝ ፍቅረኛ አይደለም ብላ የተናገረችው እና ያለች እንደሆነስ አሁን አልሆነችም ማለት ወደፊት አትሆንም ማለት ነው? እኔ እያወራሁት ያለሁት ስለአሁኑ ነው። የወደፊቱን የሚያውቁ አንድዬ ብቻ ነው። ቀስቴ አታበሳጨኝ። ይሄ እኮ ምንም የሚያበሳጭ ነገር የለም። ችኳ እንዳያት በቃ ምርጥዬ ናት። ሳያት ሞትኩባት። በቃ ላሰማመጣት እየሞከርኩኝ ነው። ለዛ ነው ትላንትና ብቻችሁን የተገናኛችሁት? የት? ባካቷሽ ከፈለክ ፎቶአችሁ አለኝ። በቴሌግራም ይላክላት እንደው እሱን ከሆነ አሳይታኛለች። ምን ነው ገረመ እንዴ? የላኩላትን ፎቶ እስክታሳይ ድረስ ይህን ያክል ቀረቤታችሁ ምንድን ነው? ለጊዜው ቃሏን እንኳን አልሰጠችኝም፣ ግን ጥሩ እየተቀራረብን ነው። የምርህን ነው? አዎ። ምን ነው ችግር አለ እንዴ? አይ ችግር የለውም። ያዘንክ ትመስላለህ። ቆይ ቤዛን ታፈቅራታለህ እንዴ? ምን? ቤዛን ታፈቅራታለህ ወይ? አይ እኔ እንጃ። አንተ ግን አፍቅራታለህ እንዴ? ታውቃለህ ያሬድ፣ ፍቅር እንኳን አይመስለኝም፣ ግን በጣም ተመችታኛለች። በቃ የሆነ ጊዜ አብሬያት ባሳልፍ ደስ ይለኛል። ቀስቴ በእናትህ ተው፣ እንደሷ አታድርግ። ለምን? ምክንያቱም ለቤዛ እንደሷ አይነት ህይወት አይገባትም። ታዲያ ምን አይነት ህይወት ነው የሚገባት? የተለየ ህይወት፣ መልካም ህይወት፣ በቃ ጥሩ ፍቅር ነው የሚገባት። ታዲያ እሱ እኔ እንደማልሰጥ አንተ በምን እርግጠኛ ሆንክ? ከንግግር ከምግባር ምናምን። ቀስቴ በእናትህ ተዋት። እሺ እንድትዋት የሚያደርግ አንድ ምክንያት ስጠኝ። እሱ ልነግርህ አልችልም። እንደዛ ከሆነ እኔም ልርቃት አልችልም። በቃ እሺ፣ ስለማፈቅራት ነው። ይሄ በቂ ምክንያት አይደለም። እንዴት ነው ይሄ በቂ ምክንያት የማይሆነው? ስለማፈቅራት ቤዛን ተውልኝ እኮ እያልኩ ነው። ግን ደግሞ ፍቅርን አልገለጽክላትም፣ እሷም አልተቀበለችም። ስለዚህ ያንተ ያልሆነችን ሴት ራቅልኝ ማለት ተገቢ አይደለም። ቆይ አንተ ወንድ አይደለህ እንዴ? በቃ ተረዳኝ። እኔን በቃ ቤዛን ተውልኝ። አንድ እድል ስጥ። ምን አይነት እድል? በእነዚህ ጥቂት ቀናት ውስጥ አላገኛትም። በእነዛ ቀናት ውስጥ ደግሞ አንተ ፍቅርን ትገልጽላታለህ። በዚህ ተስማማለህ? ኧረ ቀስቴ ታስጨንቀኝ። በጣም አዝናለሁ። እሺ በቃ ተስማምቻለሁ። እንደዛ ከሆነ 2 ቀን ሰጥቻለሁ። 2 ቀን ብቻ? አዎ 2 ቀን ብቻ። ኧረ ቀስቴ በእናትህ ትንሽ ጨምርልኝ። ካልሆነ ሀሳቤን እቀይራለሁ። እሺ ተስማምቻለሁ። እስታይ ምን አይነት ጣጣ ነው? ቆይ ደግሞ የምር ነው ቤዛን አፍቅሬያት? አይ እኔማ አላፈቅራትም። ከቀስቴ ለማስጣል ጸጊ ግን ታውቁሻል፣ በጣም ሳቅሳቅ እያለች ነው። የሰራሁትን ሰርቼ ነው። ምን አደረግሽ?
ቀስቴን የምበቀልበትን ምርጥ ሴራ አግኝቼ። ምንድነው እሱ? ትላንት አግኝቼው ነበር። አንቺ አምሻል እንዴ? ድጋሚ የሚመታሽስ? ጋርድ ይዤ ነበር ያገኘሁት። ምን ጋርድ ነው ያልሽው? አዎ ጋርድ። ከዛስ? ከዛ እኔ በምፈልገው ሁኔታ ውስጥ እግሬ ላይ ተንበርክኮ ይቅርታ ማይጠይቀኝ ከሆነ ሀና ማገቱን ለቹቻ እንደምነግረው ነግሬው አስፈራራሁት። ምን? አንቺ እብድ! ምንድነው ያደረግሽው? እና ታዲያ እኔን ጸጋን እንደ ህጻን ልጅ ገርፎኝ ዝም እንድለው ነው የፈለግሽው? እና ምን አለሽ? ምን አባቱ ይላል። ሳይወድ በግዱ ተስማማ። የምርሽን ነው ጸጋ? ሄሎ ሙች የምሬን ነው። አንበሳ እኮ ነሽ የኔት አባታቸው። ሁሉም እንደዚህ ልክ ልካቸውን ሲያገኙ ደስ ይላል። ያኔ እንከባበራለን። እና መቼና የት ነው ይቅርታ የምጠይቅሽ? የምፈልገው አንድ ነገር ነው። ምንድነው እሱ? ይኸውልሽ ልጅ የሚመሰለሽ ቤዛ ቹቻ ያሬድና አንቺ ባላችሁበት እንጠራውና እግሬ ላይ እናስወድቀዋለን። ግን ትልቁ ጥያቄ እነዚህ ልጆች እንዴት ነው የምናሰባስበው የሚለው ነገር ነው። ቀላል ነው። እንዴት? እኔ ከያሬዶ ጋር ሆኜ እጠብቅሻለሁ። አንቺ ደግሞ ቤዛን የኔ ቆንጆ የኔ እህት እያልሽ በአጋጣሚ የተገናኘን አስመስለሽ ታገናኝናለሽ። ጥሩ ሀሳብ ይመስላል። ቹቻስ? እሷ እንድትመጣ ለማድረግ የሆነ ሰበብ አናጣ እና መቼ ነው የምናደርገው? ጊዜ ማጥፋት አያስፈልግም። ዛሬውኑ አንቺን ቤዛን እኔም ያሬድን ማግኘት ይኖርብናል። ከሆነሽ ታዲያ እንሞክረው። ልክ ነሽ፣ እንደሱ ነው የሚባለው። አንቺ ግን ጉደኛ ነሽ። እሺ ምን አይነት ሀሳብ ነው የምታመጪው? ቦቼ ፒስ ነው ፒስ ነው። አሁንም ኤፒ እንዳልክ እና ምን እንድልጠብቀ ነበር? አዎ ምን እንድልጠብቀ ነበር? አንተ ቆይ ትንሽ አታፍርም? ትንሽ አንተ ምን ሽንም ታቀሳስረው? አቀሳስራለሁ እንዴ? አንድ ላይ እትት እንብላ ሲል አንተ ዳይቨርት ሙቭ ስታረግ ቆይ ምን እንዲል ነበር የጠበቀው? እስኪ ጠጋቤ ቦቼ አንተ ያማል እንዴ? አዎ ያመኛል። ቆይ በአንተ ምክንያት ስንት ሰው እንደተሰቃየ ታውቃለህ? ብቻ ወደ ኋላ ልትመለስ እንዳይሆን። የኋላው ከሌለ የለም የፊቱ ሲባል አልሰማም? ልክ አይደለም ቦቼ? አዎ ልክ ነሽ ብራዘር። ግን በሰላም ነው? ይሄ ልጅ እያለ ቆይ ምን ሰላም አለ? ብነግረው አይሰማ። ሴት ባየ ቁጥር አመሉ ነው የሚቀየር። እኔስ ወላጅ እየተባልኩ በየቦታው መንከራተት ነው ያስጠላኝ። ምን ሙሽ ቦቼ እንደዛ አይነት ልጅ አይስጥህ። የሰፈሮቹን ቸከስ እንዳለ እኮ ጨፍጭፎ እኮ ጨረሳቸው። ይኸው እኔንም ከእድር አስባረረኝ። ከእድር አረ ጭዌ አንቺ ሌላ አንድ የሚመስጥብሽ። ተው ቦቸራ ቢፈርድብኝ እኮ ነው። ማነው ሚኪ? ያው ቦቸራ እግር ላይ ወርቀህ ይቅርታ ጠየቀው። እሺ አንተ የተመታዩን ልጅ ቆይ አንተ እያለ ሰው መጣላትን ማኩረፍም አይችልማ። ምን ታደርገዋለህ? ለማንኛውም ቦቼ ባለፈው ላሳይሽ ደባሪ ሙድ ይቅርታ። የምርህን ነው አቡሻ? አዎ የምሬን ነው። ብቻ ይቅርታ አላደርግልም ልትለኝ ባልሆነ። አረ ጣጣ የለውም። እንኳን አንቺ ብቻ በሰላም ወደ ፈታ ሙድ መጣሽ። እኔ እኮ እንደዚህ አይነት ደባሪ ሙድ ያሳየሽ እኮ ሚኪን ትወስጂዋለሽ ብዬ ስለማስብ። አረ አቡሻ አንቺ አልገባሽም እንጂ ሚኪ እኮ ለሺ ሰው ይበቃል። ደግሞ እንደዚህ ስል ሞቅ እንዳይለሽ ግጥም አድርጎ ነው የሚሞቀኝ። ምን ነው አስተነፍስልሃለሁ። ቦቼ እኔን እሱ ወያቲ አንተ አስደብረኛል። አረ ቦቼ ሚኪ እኮ እንደዚህ አያደርግ ማለት አይደለም። የጓደኛውን ይቅርና የሰፈር ልጅ ራሱ ሲስተር ናት ብሎ አይነግርም። ባክ ቀዳ ተስፋ ህፃኑን የምሬን ነው። ታዲያ ኤርሚላን አልሰማትም? ፎንቃው እየገዘገዘኝ ነው ስትል እሱ ሊሆን ይችላል። ግን እመነኝ ሚኪ ድራሙ የሚመታው ለፒያራችን ብቻ ነው አይደል? አንተ መዳም አጉጢ። ስለዚህ በቃ መፈራገጡን ትተህ ነገሮችን ፊክስ ብናደርግ ይሻላል። ስታይል ቆይ አንተ ምኑ የተመታነ ምኑ አጁዛነ? ቆይ ምኑ ሲነግሩ ማሰማ ልጅ ነህ? ምን እሺ ነው? ምን አረኩ? ቆይ ምን እሺ ነው? የልጥጥ ጋር ሄደ ፊት አልከው። በመልክ አትግባቡ፣ በአመጋገብ አትግባቡ፣ በቋንቋ አትግባቡ። ቆይ ምን ታወራለሽ ነበር ያልከው? ፈረንሳይኛ። እሷ ፈረንሳይኛ ተናጋሪ፣ አንተ ሀገርኛ ተናጋሪ። ቆይ እሺ ፒስ ብትል በምን ልታወራት ነው? በሀገርኛ ነው። ይሄ በጣም ትልቅ ድፍረት ነው። ቆይ ግን ጋርዷን ታውቀዋል? በአይን እኔና ፊያሬ ደግሞ በአካል ነው እሺ የምናውቀው። አቤት ጋርድ፣ አቤት ጋርድ ማለት አቤት ጨዋታው ደግሞ ቀልድ አዋቂ ነው። መቼም ነው እሱ ጋርድ ከልብ የማይጠፋው። ለምን ፎቶን ክንድ ላይ አትነቀሽ? ያ ሰውዬ ነው ነቀስ። አልበቃለኛ አልበቃለኝ። አታሰብ እንዴ እንኳን ለነቀሳለ ከተዋත ራሱ አትወዶ። እኔ የምልሽ ቦቼ ጨመቃ ጨምቀሻል? አዎ ተፈውሻል። ኧረ አሰክሰኝ። ይሄን ጋቢና እኮ በደንብ ነው የማውቀው። እኔ በቃ እንሂድ። ወዴት? ጨመቃ እንሂድ። በቃ ከዛ በኋላ የተቀረው ሌላ ጊዜ ይኖራል። እንሂድ በቃ ያረጋል። አይ
ቤዚ ምን ሆነሽ ነው? ምንም አልሆንኩም። ያለ ወትሮሽ ብቻሽን ሆነሽ ምን ሆነሽ ነው ስልሽ ምንም አልሆንኩም ስትይኝ ማመንሽ ነው እንዴ ይመስልሽ? እንግዲህ ማመን አለ ማመን የራስ ጉዳይ ነው። እፍ ያሬድ። ቤዚ በጋሽ ሞት ምን ሆነሽ ነው? ከፋኝ። ከፋኝ? ለምን ደይ ከፋሽ ቤዚ? ያሬድ እስቲ ማንም እኮ ካጠገቤ የለም። ብቻዬን ነኝ ብቻዬን። ማለት ያሉኝ የልብ ጓደኞቼ ቹቻና ሄለን ነበሩ። ይሄው ከነሱ ጋርማ አሁን ተጣልተናል። እሺ ዛሬ ከሰው ጋር መሆን ፈልጌ ነበር፣ ግን ከማን ጋር ልሁን? ወይኔ በጋሽ ሞት እና ምን ይሻላል ቤዚ? ምንም አይሻልም። ቆይ ስራ አትገቢም እንዴ? እሱንም ለመተው አስቤ ነበር፣ ግን ደግሞ ድጋሚ ለመጀመር አስብና ብቻ እኔ እንጃ አላውቅም። እሺ እና ምን ብታርጊ ደስተኛ የምትሆኚ ይመስልሽ? እኔ እንጃ። ምናልባት እንደ ድሮ ከቹቻና ከሄሉ ጋር አሪፍ ጊዜ ማሳለፍ ብችል ደስተኛ መሆን ይመስለኛል። ሌላ የሚያስደስትሽ ነገር የለም? ሌላ ምንም የለም። ቆይ ግን አንተ ለምንድን ነው እንደዚህ አጥብቀህ የምትጠይቀኝ? ምክንያቱም ስላሳዘንሽ። እኔ አስመሳይና እባብ የሆንኩ ሰው ስለሆንኩኝ ባታዝንልኝ ይሻላል። እሺ እኔ ከጆሮ ይልቅ ልቤን አምነዋለሁ። ወይ ልብ አለህ እንዴ? ለነገሩ እንከፍ ልብም አይምሮም የለውም አይደል? እኔ እንደዛ አላልኩ። ብትይም ስለለመድኩት አይከፋኝም። ይልቅ በቃ አሁን ብትሄድ ይሻላል። እሺ ከኔ ጋር ሆነ ፍቅረኛ ካየችህ ደግሞ ጥሩ አይመጣም። ፍቅረኛ? አዎ። ምን ነው ልትክድ ነው እንዴ? ልቤ ሊሄድ እንደማይመታ አንቺ ምንም ጠንቅቀን እናውቃለን። እና ታዲያ ለማን ነው የሚመታው? ልቤ ሊሆነች ልጅ እየመታ እንደሆነ ይሰማኛል። እና ነገራታ። አእምሮዬ ደግሞ ተው ያሬድ መስሎ ነው። ያንተ ልብ ለየትኛውም ሲተደነግጥም ይለኛል። እናማ አእምሮና ልቤ በሚያደርጉት ንትርክ ውስጥ እነሱ ስትጨነቅ ይሰማኛል። የሚያስጨንቅህ ነገር የፍቅር ነገር ከመሰለ ከአእምሮ ይልቅ ልብህን አዳምጠው ምናምን የሚባል ነገር ሰምቻለሁ። እሱን ላደርግ አሰበና አእምሮ የልብህን ጮት ካልሰማችሁ ስብራቷን አትችለውም ይለኛል። እንግዲህ ሌላ ምንም አማራጭ እንደሌለህ ንገረውና አእምሮህን ስርዓት ያዝ በለው። ግን አንቺ በእኔ ቦታ ብትሆኚ ምንድን ነበር የምታስቢው? ውይ ከዚህ በፊት እኔ እንደዚህ አይነት ነገር ውስጥ ገብቼ ስለማላቅ ምንም ነገር ልልህ ባለመቻል ያዝናለሁ። በቃ እንደዚህ ብቻ ነው የምትይኝ? እንግዲህ ቀላሉን ያደርግልህ። ደረቅ እንደሆነች ታውቂያለሽ አይደል? እንከፍ ከመሆን አይሻልም ብለህ ነው? አውቃለሁ። ደግሞ ይህ ነገር ቆንጆ እንደሚያደርግሽ ታውቂያለሽ። እንከፍ ነሽ ያሬድ። ቆይ እሺ፣ አሁን ውበትሽ ስላደነኩ ነው የምትሄጂው? አዎ፣ ምንም አይነት ሙገሳን ካንተ አልፈልግም። እሺ እሺ፣ አንዴ መጨረሻ ምንድን ነው ያሬድ? ግን ዛሬ በሰላም ነው ማለት የሆነ ዳርዳር አበዛ። ገባልህ እንዴ? ምንድን ይገባል? ያው ፎንቃ ምናምን ነዋ። እኔ እኮ ሸበለው ያሬድ ነኝ። ፎንቃ ቢገባልኝ በአንድ ጀንበር ጠብ ማድረግ የምችል ሰው ነኝ። ለምን ግን አታስታርቃቸው? እነማን? ምላስህን፣ ልብህንና አይምሮህን። እንዴት? ልብህ የሚለው ሌላ፣ አይምሮህ የሚለው ሌላ፣ ምላስህ የሚናገረው ሌላ እና ይሄ ትንሽ ክላሽ አያደርግም? ምን? ለማንኛውም እባክህ መልካም ቀን። ሄሉዬ፣ እኔ ቆንጆ እንከፍ። እሺ እንከፍ ነህ ያሬድ። ብሩኬ፣ ስለ አንዳንድ ነገሮች እንድናወራ ፈልጋለሁ። ስለምን እናውራ? ማለቴ ከዚህ በኋላ ነገሮች እንዴት መቀጠል እንዳለባቸው። እሺ እናውራ። እኔ ምን አስባለሁ መሰለ፣ በተፈጠሩት ነገሮች በጣም ብዙ ተሰቃይተናል። ይሄ እኮ የፍቅር አንዱ አካል ነው። እሱማ ልክ ነህ፣ የፍቅር አንዱ አካል ነው። ግን ደግሞ በፈጣሪ እርዳታ እሱ ምዕራፍ ቋጭተነዋል ብዬ አስባለሁ። ልክ ነሽ አንቺው፣ እሱ ምዕራፍ አልፈናል። እናም ፍቅራችን እንዳለ ሆኖ ከዚህ በኋላ ትምህርታችን ላይ ማተኮር እንዳለብን ይሰማኛል። ልክ ነሽ አንቺው። 11ኛ ክፍል ላይ እኔም አንቺም ውጤታችን ጥሩ አልነበረ። ልክ ነህ፣ ጥሩ አልነበረም። በተለይ ደግሞ እኔ ካደጋው በኋላ ምንም አልተማርኩም ማለት እችላለሁ። እኔም እኮ ተምሬያለሁ ማለት አልችልም። ያው ለስሙ አካሌ ክፍል ውስጥ ነው፣ ግን ልቤና አእምሮዬ ደግሞ ቦታቸውን ስተው ነበር። እንደዛ እንደነበረማ ውጤትሽ ያስታውቃል። አዎ ብሩኬ፣ ከዚህ በኋላ የግድ ወጥራ ማጥናት አለብን። የድሮ ስማችንና ማንነታችንን ማደስ አለብን። ልክ ነሽ አንቺው። እንደውም ያሰብ ካንቺ በመምጣቱ በጣም ነው ደስ ያለኝ። በተለይ ወላጆቻችን በጣም ለፍተዋል። ስለዚህ ወደድንም ጠላንም ከኛ የሚጠበቀውን ጥሩ ውጤት ማምጣት አለብን። አንተ እኮ ደግሞ ፊት ሲሰጡ መታበዛው ነገር አለ። ደግሞ ትምህርት እያልክ ደግሞ እኔንም እንዳትረሳኝ እንዴ። እሱማ የማይሆን ነገር ነው። አብረን እንማራለን፣ አብረን እንቸክላለን፣ አብረን ደግሞ አንዳንዴ ላይብረሪ እየገባን ወጥረን እናጠናለን እና ደግሞ በትርፊ ጊዜያችን አሪፍ የፍቅር ጊዜያትን እናሳልፋለን። እንደዛ ከሆነማ እኮ ደስ ይለኛል።
ተመስገን አምላኬ። ያ ሁሉ ጊዜ አልፎ እኔና አንቺውን እዚህ ስላደረስከን እናመሰግናለን። ፎንቄ ውይ ፎንቄ መጣልኝ? አዎ መጣልሽ። ሰርፕራይዝ አደረኩሻ። አንተ ልጅ ግን ታውቋል፣ በጣም ኮቴ አብዝታል። ምን ላድርግ ብለሽ ነው? በቃ ፎንቃሽ ሌት በህልሜ ቀን በሆነ እኮ እየመጣ አዛረገኝ። ወይኔ ባራድየው። ቆይ ግን አንተ ልጅ ማንበብ ጀመርክ እንዴ? ኧረ እኔ ማንበብ እፈራለሁ። ቆይ ታዲያ ከየት ነው እንደዚህ አይነት የደራሲ ቃላት ያመጣው? ጎበዝ እንኩብሻ። እኔማ ተኝቼ በህልሜ ቀን በሆነ ምናምን ስትል ይሄ ልጅ እንዴት ባንዴ ሿሿውን ትቶ እንዴት ደራሲ ሆነ ምናምን የሚል ነገር እኮ ትንሽ ጭንቅላቴ ላይ ተምታቶብኝ እኮ ነው። እሱ ነገር ያዋጣ እንዴ ልሞክረው? በል እረፍ እሺ። ይኸውልህ ሁሉም እንደዚህ እያለ እየገባ ነው። እሺ ጥበብን ያራከሳት ቢበራብኝ ይሻላል። አዎ እንደዚህ ይሻላል። ቆይ ግን አንተ እንደዚህ ኮቴ ስታበዛ እትያረጋሽ ቢኖርስ? ኧረ ከሆኑ ሴቶች ጋር ለቅሶ ቤት ሲገቡ ክላም አድርጊያችሁ ነው የመጣሁት። ኧረ አንተ ልጅ ግን አልተቻልክም። ፎንቄ ወይ እስኪ እቺ ነገር ግቢና ሞክሪያት። ቆይ ምንድን ነው? ዝም ብለሽ ክላም አድርጊያት። ወይኔ በፈረሰኛው። ቆይ መላኪ ታምጥተ ነው? እሱን ተይውና ግቢና ሞክሪ። ተናገር አልኩ ተናገር። ቆይ የተኮንሿሿ ጀምረ ነው አይደለ? አረ ፎንቄ መስጥም ምንሽ ነው የምትወሪው? እና አትናገርም እንዴ? ሻብ እያለሁ አሪፍ አሪፍ ጌጣጌጦችን ሰርቼ ነበር። እነሱን አስቀየሚያቸው ነው። የምርህን ነው ፎንቄ? ፎንቄ ሙች የምሬን ነው። ወይኔ ታድዬ፣ አንተ ልጅ በቃ ድሮ የምትላቸውን ነገሮች እያደረካቸው ነው። አያደ ቀስቲክ ነው። አንቺ ምንድነው ጸጉርሽና ተታጠቢም እንዴ? ኧረ እባክህ በዚህ ሙልቲስ ባለው እንኳን ለኔ ጸጉር ይቅና ለአንተ ቆራጣ ድሬድ ተርፍ ያለው። እሺ ገና ለገና አንሰሙና ቺኳን ግን ከለምሻት። አንተ ቆይ አይደብርህም እንዴ? እኔን ችክ እዚህ ቁጭ አርገ ሌላ ሴት ምናምን ክላም አድርጊ ስትል በዛ ላይ ደግሞ ለኔ ማሳየት። ምን ላርግ ብለሽ ነው ፎንቄ? በቃ አንቺ ነገር እኮ እየተምታታብኝ እኮ ነው። አረ ጨዋታ። ቆይ ምንድነው የሚምታታብህ? እቺ ከየትሆኚ ብራዘር የትሆኚ በቃ ግራ ገባኝ እኮ ነው የምልሽ። ይኸውልህ ባትሳፈጠኝ ይሻላልሽ። ግን የምር አለባበሷ ደስ ይል በቃ የሆነ ሙድ አለው። እና ሂድና ተጣበሳታ። እሷን ከምጠበሳት ለምን አንቺ እኔ እንደምፈልገው አትሁኝልኝ? ሲጀመር አንተ ራሱ መች እኔ እንደምፈልገው ሆንክልኝና ነው። እሺ ምን ልሆንልሽ? በቃ ከሿሿሙር ምናምን ተባጠስ። እስቲ የሆነ ኩል ነገር ምናምን ለመሞከር። እሱን የማደርግ ከሆነ አንቺ እንደዚህ ቀሚስ ትለብሻለሽ? ምን ጣጣ አለው? አንተ ቀሚስ ከገዛልኝማ እኔ ለብሳለሁ። አንቺ ብቻ ቀሚስ ልበሽልኝ እንጂ ተጠግሬም ቢሆን ቀሚስ በየኔ ታመጣልሻለሁ። ስታይል በቃ ወደድሽ? እንዲህ በጣም ነው የወደድኩት። እስቲ ግቢና ሞክሩና ደግሞ እንየው። እሺ በቃ ጠብቀኝ። እሺ ሞክሬው እመጣለሁ። እስታይ እና መንከኛል። እኔ እኮ ድሮም ሰላም ነቀርች አይደለም፣ ግን በቃ ትርታዬ እንደዛ ስትል ሁሉም ነገር ተደበላለቀብኝ። ትርታዬ የልብ አንቺ ነሽ ብርታቴ። ሙድ እያዝክ ብቻ ማለት ነው። አይዞሽ በቃ አቡሽ አጅ ላይ ከወደቅሽ በቃ ስቃይ ነው የሚበዛው። ሚኪ ስለ ሄርሜላ ሳስብ ግን የኔም ልብ ትር ማለት አልጀመረም። ሚኪ ምንሽ ነው? ቦቼ በቃ ቻዩ። አሁን ግን ምን እንዳማረኝ ታውቃላችሁ? ምንሽ ነው? ቢሳካልኝ ትርቴንና ፒያሬን ባሰምጥ ከዛ ሁለቱንም አቅፌ ልክ እንደ 50 ሴንት እዚህ ጋር እዛ ጋር እያልኩኝ አቤት አስባችሁታል? እንደ 50 ሴንት? አዎ ምን ነው? እሺ እንደዛ አማረ? አዎ አማረኝ፣ መብቴ መሰለኝ። ቦቼ ይፋጃል ስታይል እስታይ። ቆይ ምን እሺ ነው ተው፣ እሱን እናሳያለን። ሚኪ አፍጥ ነው። ለቀቀኝ። ይፋጃ ሚኪ ገላህ
ሚኪ ነው? አዎ ነው ነው። ወቸራ ነው? አዎ ነው። ምን ታመጣለህ? የሚያራራ አቡሻ ማን ነው? አሳያቸዋለሁ። እሺ ምንድን ነው? ሄሎ የኔ ፊያር፣ አንተ እኮ ድል ነው። አንተ ረፍ ረፍ። የት ነው ያለሽው? አንተ እኮ ወደ አንቺ እየመጣሁ ነው። ከዛ በኋላ ሄርሜላ ጋር እንሄዳለን። ኧረ እባክህ ያቃስታይ አንተ እያየሁ ነው እያደረገኛለሁ። አንተ እኮ ድል ነው። ተቀበል። አየዋ እየሰራኝ ነው ያለውን ነገር። ከአቡሻ ጋር መዳፈር እንዲህ ነው። እሺ ከአቡሻ ጋር መዳፈር እንዲህ ነው። ጅል ትበል ጅል። ሄሎ ቢዛ። ሄሎ ሄሎ። ምን ነው ድምጽሽ ጥሩ አይደለም። የተፈጠረ ችግር አለ እንዴ? ምን ሆነ? አይ ያኮረፍሽኝ ይመስላል። ለምን አኮርፍሻለሁ? አሁንማ እኮ ለመድኩሽ። ማለት ድሮ ቢሆን ለጸጋገስሽ ብዬ አኮርፍሽ ነበር። አሁን ግን በቃ ኦልሬዲ እሷ ጓደኛ ስለሆንሽ ለሷ መወገንሽ እኮ በቃ ተገቢ ነው። ወይ ይቅርታ ቢዚ። እኔ እኮ ቀስት የሚባለው ልጅ የመታትን ቦታ አሳየችኝና ትንሽ ስሜታዊ ሆንኩኝ። ችግር የለውም። አሁን ለምን ደወልሽ? አይ እኔማ ጊዜ ካለሽ አብረን እንድንሆን ብዬ ነበር። አሁን እንኳን ምጥን ላስጠናት እየገባው ነው። ባይሆን ስወጣ መገናኘት እንችላለን። እሺ ችግር የለውም። የሆነ ቦታ ሆኜ እጠብቅሻለሁ። እሺ እሺ ቻው። ደፋር። ታዲያ ከዚህ ሁሉ ጊዜ በኋላ ላንቺ እንደወግን ትጠብቂያለሽ እንዴ? አሁን ለሬዲዮ ልደውልላትና ላግኘው። ሄሎ ያሬዱ። ሄሎ ጸጋ፣ እንዴት ነሽ? አለሁልህ። ትንሽ የጠፋ አልመሰለህም እንዴ? አለሁልሽ። ግን የት ሆነ ነው? የት መሄጃለኝ? እዛው ሰፈር አካባቢ ነው። ላገኝ ፈልጌ ነበር። ምን ነው በሰላም? አይ ስለሆነ ነገር ላወራ ፈልጌ ነበር። ምንድን ነው እሱ? እሱንማ በአካል አግኝቼ ነው ልነግርህ የምፈልገው። ግን ብቻሽን ነሽ አይደል? አዎ ብቻዬን ነኝ። ከሆነ ጥሩ፣ የባለፈው ቦታ እንገናኝ። እሺ መጣሁ ያሬዱ። ቀስቴ፣ ዛሬማ በነፍስ ባልጫወት እኔ ጸጋ አይደለሁ። አንተ ግን የጥለኝ ነው የጠፋኸው? የጠፋሁትማ የሆነ ነገር ረስተናል አይደል? ምንድነው? እስኪ አንቺ ጨፊ። እሺ አሁን ግለጭ። ይሄንማ መበላት የለብኝም። በቃ አንቺ መሸወድ አልቻልኩም አላልኩም? የኔ ፍቅር። ምንድን ነው ያልሽው? የኔ ፍቅር ነው ያልኩት። ምን ነው? ኧረ ሀኒቾ እቺ ናትና ሀና ብቻ ፍቅረኛ አይደለሽም ልትለኝ ባልሆነ። እሱማ ፍቅረኛሞች ነን እና ይሁን አላህ ግን ይጨንቃል። ምኑ ነው የሚጨንቀው? የኔ ፍቅር የኔ ቆንጆ ምናምን መባባሉ ነው። የምርህን ነው? አዎ የምሬን ነው። እንደውም ሀኒቾ የኔ ፍቅር ብለህ እንድጠራኝ ነው የምፈልገው። እንዴ ሀኒቾ ቆይ ምን ሆነሽ ነው? ብቻ ያፈርክ እንዳይሆን። አፍሬ አይደለም ግን በቃ ያለመድኩትን ነገር ማለት ይደብራል። አልችልም። እንደውም ትዝ ይልሃል በቅርቡ እኮ የሆነ ጊዜ የፍቅር ቃላቶችን ስታወራኝ ነበር። ማ እኔ? አዎ አንተ። ብቻ ልትዋሸኝ እንዳይሆን። ኧረ እኔ በፍጹም ትዝ አይለኝም። ብዮም ከሆነ እኔ አይደለሁም ማለት ነው። እና ታዲያ ያንን ሁሉ ያወራው ማን ነው? ምናልባት ልቤ። እንደዛም ከሆነ ጥሩ። እንግዲህ አሁኑኑ ሀኒቾ የኔ ፍቅር ብሎ ልብ እንዲጠራኝ ፈልጋለሁ። አንቺ ልጅ ቆይ ምን ሆነሽ ነው? እና ታዲያ አሁንም ሀና ብሩኬ እየተባባለ እንድንጠራራ ነው የምትፈልገው? እና ታዲያ ምን ፈልግሽ? እንደውም አንተ ብቻ የምትጠራኝን ቆንጆ የፍቅር ስም እንዲኖረኝ ፈልጋለሁ። እሺ ማን ብዬ ልጥራሽ? እሱን አላውቅም፣ ግን የሆነ ነገር ፍጠር። እሺ ነገ ከነገ ወዲያ አውጥቼልሽ እነግርሻለሁ። አይ አልፈልግም፣ አሁኑን ነው የምፈልገው። ቆይ የአጥንቴ ፍላጭ
የልቤ ትርታ ምናምን እንደሚባባሉት እንድልሽ ነው የምትፈልጊው? አዋ እንደሱ ነው የምፈልገው። ምን ልበልሽ? የጠበሱሽ እኮ በቸኮሌት ነው አይደል? ይመስለኛል። ስለዚህ የኔ ቸኮሌት ትልሻለሁ። ምን የኔ ቸኮሌት? ይሄ ትንሽ ቅር የሚል ነገር አለው። እንደዛ ከሆነ ሌላ ፈልጌ እስካወጣልሽ ትንሽ መታገስ ይኖርብሻል። ልታረሳሳኝ ፈልገህ ከሆነ ግን እንዳታስብ። አታስቢ፣ ያራረሳሳሽም እንዴ? እሺ እኔ ንክስ ምን መብቴ ነው። ይመች ፎንቄሞች በጣም ነው ያማረብሽ። በጣም ቆይ ግን አንተ ምን ሆነ ነው እንደዚህ ድንኳን የሚመስል ቀሚስ ገዝተልኝ የመጣው? አሻንጉሊቷ ላይ እኮ ተሰቅሎ ሲይ በጣም ወደድኩትና ላንቺ ገዘብልሽ። ለማንኛውም ግን በጣም ነው እሺ ማመሰግነው። ጣጣ የለው ደግሞ ሳያትን ነው የመሰልሽው። ሳያት ደግሞ ማነች? እዛ ሸብያለን ሁሌ የሚከፈት ፊልም አለና እዛ ላይ የሆነች ጸድ አርቲስት ነች። እና ታዲያ እኔ ከሷ አልበልጥም እንዴ? ምን ጥያቄ ያለው? በመቶ እጥፍ ነው። እንደዚህ ይሻላል። ፎንቄ ወይ አንተ እረፍ ቀስቲ። ኧረ ፎንቄ በእናትህ እረፍ፣ ራሴን ያመኛል። አንተ ፎንቄ ተው። ቤዚቲ እኔ እናት መጣሽ? አዎ መጥቻለሁ። እንዴት ናችሁ? ደህና ነን። ደግሞ አምሮብሻል። ምንድን ነው? የምርሽ ነው ቤዚቲ? አዎ የምሬ ነው። በጣም አምሮብሻል። ፎንቄ እኮ ነው የገዛልኝ። አይገርምም? ቀስቴ እኮ ጎበዝ መራጭ ነው። አሪፍ ቀሚስ ነው የገዛልሽ። ኧረ ቤዛ ሙዳት ያሽ። ኧረ ሙዳ አልያዝኩ። ደግሞ ቀስቴ በጣም አመሰግናለሁ። እሺ ለምኑ? ቹቻ ድጋሚ እንደዚህ እንድትስቅ ስላደረካት። የኔ እናት እሷን ማስጠቅ እኮ የኔ ራሱ ግዴታዬ ነው። ልክ ነህ። በቃ ቤቱም ዝግ ነው እና ምጥንም የለውም መሰለኝ። እኔ ልሂድ። አሁን ቅርብ ሰዓት ነው የወጡት። እንደዛ ከሆነ በቃ ጊዜያችሁን አልሻማ። መልካም ቀን። ቤዛ አቤት ቀስቴ። አንቺና ፎንቄ ምንም ሳትወሩ ለምን ካፌ ቁጭ ብለን ሻይ አንጠጣ? አይ ለዛሬ እንኳን ብቻችሁን ብተዋችሁ ሳይሻል አይቀርም። ችግር የለውም። እንደውም ከአንቺ ጋር ስንሆን የበለጠ ደስ የሚለን። አንተ ብቻ ነህ ደስ የሚል። አረ እኔ እንደውም ከቀስቴ የበለጠ በጣም ደስ ይለኛል። እሺ ግን ቀስቴ በእኔና በጓደኞቼ መሀል ጣልቃ ማገባ ከሆነ ነው። ያስተል እና ደግሞ ፎንቃህን ምንም ነገር እንዳትናገር የምትነግራት ከሆነ ነው። በሱ መስማማለሁ። የስ በቃ እኔ ልብሱን ላስገባባሽ፣ በሩን ዘግቼ እመጣለሁ። እስከዛ እናንተ ተጫወቱ። አትሳዝነ። በጣም በጣም ነው ደግሞ ያማረባት። ቆንጆ ነች አይደል? እንዴት ሻይ እኮ ኑሮ ንቅ አድርጎ ይዛት ነው እንጂ በጣም ቆንጆ ነች። ከዚህ በኋላ ነው ያሉላት በጭራሽ አትቸገርም። እንዴ ቀስቴ ስራ ልጀምር ነው እንዴ? የሆነ ጸጉር ቤት አናግሬያለሁ። እዛ ሽካሉኝ እሷና ምትን ያስተምራቸዋል። ይሄ በጣም አሪፍ ሀሳብ ነው። ቤዛ ፎንቄ አሁን መሄድ እንችላለን። ጨርሻለሁ። ስታይ ዛሬም ሁለታችሁ እንደተጫወታችሁብኝ በነፍሳችሁ ባልጫወት እኔ አቡሽ አይደለም። አረ ብራዘር ተጫውቺ። ባለፈው እኮ እንደዛ ፊትሽን ጨጎጊት አድርገሽው ስከልምሽ ጭራሽ ምስቅ ያልመሰለኝም ነበር። ያኔማ ጭራሽም እኮ ነው ሰው ማመስል። እና አሁን ሰው መሆኔ በምን ታየ? አሁንማ ከሰውም ሰው እንደሆንክ ሚኪ ዘረገፈኝ። በቃ ለዛ ነው። አሁን በቃ ጭው ይብቃና የፒያሪን ጉዳይ እንዴት እንደምናደርግ ንገሩ። እኔ ሎበት አልሰማህማ። ቆሽ ታዲያ አሁን እንዴት ነው ትርቴ የቀባጠረችው ፍላጎቷን እንጂ እውነታውን እንዳልሆነ ለፒያራችን ምን አስረዳት? ምን ፒያራችን ነው ያልከው? አዎ ምን እሺ። አንተ ደግሞ ከየት መጥተህ ነው ፒያራችን የምትለው? ብቻ ሔዋንን የሁለታችሁ ፒያር ብቻ ልታረጋት ባልሆነ እና ታዲያ እናማ እናንተም ፒያር እኔ ፒያር ናት። እርፍ። እሺ ትርታስ? ትርቴ ደግሞ ትርታችሁ ናታ። ቆይ ሚኪ ምኑን ያመጣህብኝ? እንግዲህ ቦቼ ከወደደ እንደዚህ ነው። ከወደደ ወዳጁ ወዳጅ ነው፣ ከጠላ ደግሞ ጠላቱ ጠላት ነው። ሚስቴ ግን ሚስቱ አትሆንም አይደል? አንተ ግን ምንድነው ቀባጥረው? አብሽር ብራዘር፣ እሱን ቀጠና ማንም አይነካብሽም። ደግሞ የት ያለህን ሚስት ነው ሚስቴ የምትለው እንዴ? ፒያሬስ? ፒያሬ ማይልኪ ትርታ ናት። አልሰማም። እሺ እናማ ከስር ከስር እየተከታተልክ የሚተራረፍ ፍቅር ካለ እለቃቀማለሁ። አረ ፍቅር በቡሌም አይነፋም ያረዳል። የፒያሬ ከዋናው ይልቅ ቡሌዋ ነው እሺ የሚጣፍጠው። አረ ቢኬ ልጅ ምን የተመታ ነው? ኑሮዬን አየሽልኛ።
አየሁልሽ እኮ ወንድሜ ከባድ ስታፍ ውስጥ ነሽ። እሺ ኧረ በቃ ይሁን፣ ሀሳብ ፈልጉ አሁን። ቆይ ለምን እሷንም ጋርዷንም አናገታቸው? እንዴ ያም ያክል የሰማይ ስባሪ እንደው ቢረሳ የአባቷ ሽጉጥ ይረሳል ወይ? ቆይ ለምን ሶስታችንም ሄደን እግሯ ስር ድፍት ብለን ይቅርታ እንጠይቃት? አንተ እኮ ቆንጆ ሀሳብ ነው። የአባቴ አምላክ ይርፋችሁ። እንዴ እኔ አልደፋም። የት ነህ እልቴን? እንዴ ረሳችሁት እንዴ? ቅድም እኮ ቀጠሮ ነበር። የት? ፒያሬ ጋር ሄርሜላ ጋር ልንሄድ እኮ ጅል ነው አንተና ና አይመጡም እንዴ? እኔ አላምነው። ሄሎ ጸጊ። ሄሎ ምን እንዳየው ገምች። ምንድነው? ይኸውልሽ ቤዛ፣ ቹቻ እና ቀስት የሚባለው ልጅ መሰለኝ እየመጡ ነውና ቹቻ የለበሰችውን ቀሚስ ብታዩ። የምርሽ ነው? አዎ የምሬን ነው። ብቻ እሱ ገዝቶላት እንዳይሆን። ዝም በያቸው። ይህንን አጋጣሚ እንጠቀምበታለን። እኛ ወዳለንበት ይዘሻቸው ነኝ። ከዛ ቀስቴ ይቅርታ እንዲጠይቀኝ እናደርጋለን። ያ ካልሆነ ግን ቹቻ በለበሰችው ቀሚስ እንባዋን እና ልብሷን እየጠረገች ወደ ቤቷ ትመለሳለች። ቻው በቃ እየመጡ ነው። እሺ እደውልልሻለሁ። እሺ በቃ ቻው። ያሬዱ እኔ አላምንም። ቹቻ አይኔ ነው እንዴ? ሉ እዚህ ምን ታደርጊያለሽ? እኔማ ከቢዚ ጋር ተቀጣጥረን ነበረ አይደለ ቢዚ? አዎ ተቀጣጥረን ነበር። ፎንቄ ሄለን የምትባለው ጓደኛሽ እሷ ነች? አዎ እሷ ናት። ሄለን እባላለሁ። የቹቻ ጓደኛ ነኝ። ቀስቴ ይባላሉ። የቹቻ ፎንቃ ነው። ቀስቴ በቃ እናንተ አብራችሁ ሆኑ። ባይሆን እኔ ከሄዱ ጋር ሆናለሁ። አረ ለምን እንደዚህ ተሰባስበን ሻይ ቡና አንልም? አይሻልም? እሺ ይቻላል። ሄሎ ትዬ፣ አሁን እኮ ወጣ ብዬ ነው። ምን ነው ችግር አለ እንዴ? የእናቴ ልጅ ምን ሆነች?